ሩታዬ የኔ ቆንጆ እንግዲህ ያው ማቃጠሏን የሄርሜላን ማሳበድ እንግዲህ ቀጥላበታለች ማለት ነው። ቤተሰቦቼ በዚህ አጋጣሚ ሄርሜላዬ ምንም ማድረግ አይቻልም። እንግዲህ ሩሙን የተሳሳት ይመስልሻል? የአብርሽ ሩም ነው የኔ ቆንጆ። ባልና ሚስት ነው ውስጥ ያየሽው። ምንም የሚያስደነግጥና የሚያስገርም ነገር አላየሽም። በነገራችን ላይ ዛሬ እንግዲህ ማለት ነው ሩታ ማቃጠሏን መደባበሷን ማሽኮርመሟን ቀጥላበታለች። አይገልጸውም። አብርሽ እየሞቀኝ ነው አለ። እየሞቀኝ ነው ሩታዬ። በዚህ አጋጣሚ ግን ማለት ነው ሩታዬ ልጁን ያው እንዲየደባበሽ እያሽኮረመምሽ ሙቀቱ እየጨመረ ነው። በኋላ ከታች ሞተሩ ይነሳና ላሰጪ ነገር ማለት ነው ሌላ ችግር እንዳትፈጥሪ ማለት ነው። እዚህ ጋር ይሰመርበት ቤተሰቦችና አብርሽ እየሞቀኝ ነው ሞቀኝ አለ እኮ እየደባበሰችው እያሽኮረመመችው ቤተሰቦች አብርሽ ተሽኮረመመ አይገልጸውም። እና ሩታዬ እንግዲህ ያው እንደ አዲስ ያው ፍቅር ያገረሸብኝ የልጅ ባድ ልጅም አንተን ነው የሚመስለው። ሁሉን ነገር ወስደብኝ ትችላለህ ወይ? ልጄ አንተን ነው የሚመስለው መልኩ፣ ሁሉ ነገሩ አንተን ቁጭ ብሏል። ስለዛ ውዱ ባሌ ናፍቀኸኝ ነው የመጣው። እንደ ደብር አውቄን የመጣሁት። እስቲ ሰሞኑን ደግሞ ወጣ ብለን ደግሞ እንዝናና፣ ጊዜ ኖረን። በጣም ነው መወድ የልጅ አባት በማለት ያው ትደባብሰዋለች። አይገልጸውም። ቤተሰቦቼ የእውነቴን ነው ብላችሁ አብርሽ የኔ ጌታ እኔ ቁሩታ ስትደባብሰው ማለት ነው ነንቦጩን ሁሉ ነገሩን ነው የሚጠለው አብርሽ። እግዚአብሔር ነው ምላችሁ ቤተሰቦች ሁሉ ነገሩ ነው በቃ ሙሽሽሽ የሚልላትና ነገሩ እንዴት በዚች በመሰለች ሞላሊዛ የሆነች ልጅ እጅ ተደባብሰማ ባትቀልጥ እኮ ነው አብርሽዬ የሚገርመኝና ሄርሜላ እንግዲህ ያው መምጣቷ ባይቀርም መታለች። ግን ደግሞ ሩም ተሳስቼ ነው እንዴ በማለት ሩታን ስታያት የሩሙን ቁጥር እንግዲህ ስታይም ነበረ። ሄርሜላ አልተሳሳትሽም፣ ሙች አልተሳሳትሽም። ውስጥ ያየሽው እኮ አንቺንና አብርሽን አይደለም። ውስጥ ያየሻቸው አንቺና አብርሽ አይደላችሁም እኮ። ሩታ እንኳን በዚህን ልክ አትደነግጥም ስታያችሁ። አንቺ ምን አስደነገጠሽ? ከልጁ ሚስት ጋር ከልጁ እናት ጋር ያለው ምን ያስደነግጥሻል? ሩም ተሳስቼ ነው እንዴ የአብርሽ ክፍል ነው አይደለም የሚያስብል ነገር እኮ አይደለም። ከሌላ ሴት ጋር አላየሽውም አይደል? ከሚስቱ ጋር ከህጋዊ ሚስቱ ጋር ከሩታዬ ከመሰለች አቃጣይ አሳባጅ ቅብጥብጥ ያለች ከመሰለች ሚስቱ ጋር ያየሽው። ምን አዲስ ነገር አለ? ህጋዊ ሚስቱ እኮ ነች። እንደፈለገች ብታደርገው እንኳን እሷ አንቺስ ራሱ እንደፈለግሽ አልነበረ እንዲ አብርሽን ገላ ስትደባብሽ። ባይሆን የሩታ ህጋዊ ነው፣ የአንቺ ህገ ወጥ ነው። አየሽ ልዩነቱ እዚህ ጋር ነው። አንቺና አብርሽ አንድ ቦታ ስትታዩ ለህዝብ ሁሉ የሚገርምና የሚያሳፍር ለምን እንደሆነ ታውቂያለሽ? አንቺ ህገ ወጥ ስለሆንሽ ነው። ልክ እንደ ጨረቃ ቤት ህገ ወጥ ስለሆንሽ ነው። ሩታ ደግሞ ህጋዊ ስለሆነች ለተመልካችም ለቤተሰብም ለሚዲያም ምንም የሚያስደንቅ ምንም የሚያሳፍር ነገር የለም። ምክንያቱም የልጁ አባት ህጋዊ በኋላ ስለሆነ ማለት ነው። እና ሄርሜላ አትደንግጭ፣ ገና ታብጃለሽ። ጨርቅሽን ጥለሽ ትሄጃለሽ ገና። የእውነት መሰለሽ እንደ ሩታ እኮ አንቺን ለማሳበድ ነው። እንግዲህ አብርሽ በዚህ በ3 ቀን ውስጥ የተወጋሹ የ3 ቀን የማደንዘዣ መርፌ ምን እንደሆነ ሩታ ስላላወቅኩኝ ከ3 ቀን በኋላ ተረጋግተን እናወራለን። እያስፈራሽኝ ነው፣ አይንሽ እያፈጠጠብኝ ነው። ቅመሽ ነው ወይ መጣሽ? ወይኔ አብርሽ ሩታማ የስራሽን ይስጥሽ። የእውነት እኔ እኮ አብርሽ ያስቀኛል ሳይው፣ አንዳንዴ ሁሉ ነገሩ ያስቀኛል። በቃ ፊቱ ምናምን በቃ እንትን የሚለው ሩታን ሳያት ምናምን ነገር በጣም ነው የሚያስቀኝና ሩታ ቤት አሻፈደችው። የእውነት አሽኮረመመችው። አብርሽ ሙቀቱ ጨመረ። እኔ ተናገር ያለው ሩታ በኋላ እንዲህ እያሻሸሽ ያልሆነ ቦታ ሙቀት እየጨመርሽ ነውና ተጠንቀቂ። በኋላ ላሰጭ ነገር ሞተር አታስነሽ ብያለሁ ማለት ነውና ሩታዬ የመችሽ የኔ ውድ። አቃጢያት፣ የእውነት አቃጢያት። የልጅሽ አባት ነው፣ እንደፈለግሽ አድርጊው፣ ያምርብሻል። ምንም ያሳፍር ነገር የለም። ህጋዊ ባልሽ ነው የወለድሽለት። ወንድ ልጅን የመሰለ ነገር ስጦታ የሰጠሽው ህጋዊ ባልሽ ነው። አለች አይደል እንዴ ሳታፍር አደባባይ ላይ ገላዋ አይቀራት ከንፈሯ አይቀራት የሰው ባል ስታሻፍድ የምትውላለች አይደለ? እሷም አላፈረችም። ስለዛ መብትሽ ነው፣ ባልሽ ነው ሩታዬ። ማንም አይከለክልሽም በንብረትሽ። እሺ። ስለዛ ሄርሜላዬ እንግዲህ የመቃጠል ጊዜ ልጅቷ ተገልብጣልሻለች። እናንተ ስታደርጉ የነበራችሁትን እሷ ደግሞ ተገልብጣ ባንቺ ቦታ እያደረገችው ነው። ስሜቱ እንዴት ነው? ከባድ ነው አለ። በእርግጥ ይሄን ያህል እኮ የሚያናድር ነገር አይደለም ላንቺ። ይሄን ያህል የሚሰማሽ ነገር አይደለም። ምክንያቱም አንቺ ሩታ አይደለሽም አይደል?
አንቺ ሩታ አይደለሽም፣ ባሏ ነው እሷ። አንቺ ስታይ ለምንድን ነው አብርሽንና ሩታን ስታይ ለምን ትናደጃለሽ? ፊትሽ ነው የሚታየው ሁኔታ የመናደር ነው፣ የሆነ ስሜት አለብሽ። ለምን ትናደጃለሽ? ባሏ እኮ ነው፣ የልጁ አባት እኮ ነው እንዴ። እሷ እንኳን አንቺ እና እሱን እንኳን እንደዛ ስታያችሁ እሷ እንኳን ያንቺን አልተቃጠለችም። ለማንኛውም መልካም የማበድ ጊዜ ሄርሜላ። የምንም ማድረግ አይቻልም። የሰው ወርቅ የሰው ነው፣ የሰው ባል የሰው ነው። አብርሽ አሁን ዝም ብሎ ሩታዬ ሰሞኑን ሁኔታሽ አላማረኝም፣ ስትረጋጊ እናወራንን። በዚህ ልክ ለምንድን ነው ወንስ ሄርሜላን ለማናደር ነው ይሄን ነገር እያደረግሽው ያለሽው? ቢልም ነገ ዞሮ መታረቃቸው አይቀርም እመኝ። ለጊዜው ግን ቢታረቁም ባይታረቁም ግን አንቺን ጨርቅሽን አስጥላሻለች ሩታ። በቃ ትናንትና አንድ ኮሜንት አይቼ ነበረ። ሩታ እንደ ጨረቃ እየፈካች ነው፣ ያችኛዋ ደግሞ ምን ነው ፊቷ ሁሉ እያረጀ ነው እያላችሁ ነበርና ያችኛዋ የሰው ባል ስለሆነ ስተኛም ስትገላበጥም ስትነሳም እያሰበችው ነው የምታረው። ሚስቱ ልትቀማኝ ነው ወንስ እንዴት ነው በሚለው ነው። እችኛዋ ደግሞ ባሏ ስለሆነ በፈለገች ጊዜ ስለምታገኘው ዘና ብላ ነው የምተኘው። ለዛ ነው ሩታ እንደ ጻን ፍክት እያለች የምትመጣው። ያችኛዋ ደግሞ እንዳላችሁት የምትሆነው ማለት ነው። የሰው ባል መጨረሻ ያስረጃል፣ የራሳችሁ ላይሆን ማለት ነው። እና ሩታዬን ቆንጆ ይመችሽ። የዛሬው አበደ ነው። አብርሽ ሞቀኝን ያለው በቃ ምንም ማድረግ አይቻልም። እና ቤተሰቦች በተለይ ኮሜንቶች ማለት ነው ጌታን እንዴት ደስ እንዳላችሁኝ። ሩታ 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 ነው ከላይ እስከታች። አቤት ደስ ስትሉ። በነገራችን ላይ ሩታ እኮ ከላይ ነው የተሰጣት። የእውነት የሰው ፍቅር አላት። ከላይ እስከታች ሩታ 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 ነው። እንዴት ደስ እንደምትሉ የእውነቴን ነው የምላችሁ። እና ሩታዬ ቀጥይበት፣ ማንንም እንዳሰሚ በቃ ማንንም እንዳሰሚ ያንቺን ህመም እስከሚያማት ድረስ ምንም ህገወጥ እንኳን ብትሆንም የሰው ባል ምታማልን ህመምሽ እስከሚያማት ድረስ ጫፍ ድረስ በዚሁ ቀጥይበት። መጨረሻዋን ማየት አለብን እኛ ራሱ ሄርሜላን ማለት ነው። መጨረሻው ማበድ ነው የሚሆነው። ማበር ነው። የሰው ባል የቀማ ሰው ማበር ነው። ያው የሰው ባል የሰው ነው፣ የሰው ወርቅ ያደምቅ ነው የሚባለው። እና ኮሜንቶች ያስደስታችሁኛል። በያላችሁበትም ያው በሰላማችሁ ጤናችሁ ብዝት ይበልልኝ። ለዚህ ቤትም ለኔ ቻናልም አዲስ ከሆናችሁ ያው ሰብስክራይብ እያደረጋችሁ የኔ ምርጦች የኔ ቅመሞች ቤተሰብ እንድታደርጉኝ በአክብሮትና በትትና እጋብዛለሁ። የደውሏን ምልክት በማጥቆር ማለት ነው። ለምታበረታቱኝ ሰብስክራይብ እና ላይክ ለእሷ ከጠቀማት ብላችሁ የምታደርጉኝም እህት ወንድሞቼ በእውነት አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ። በጣም ነው መወዳችሁ። በያላችሁበትም እናንተም ሰላማችሁ ጤናችሁ ብዝት ይበልልኝ። የሩታዬ አድናቂዎች ወዳጆች በጣም ነው መወዳችሁ። የእውነት ለሩታ ያላችሁ ቦታ የሌለ ነው የሚገርመኝ ማለት ነው። ይመቻችሁ። የእውነቴን ነው ምነውና ሩታ 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 ነው በየቦታው እኮ ሄደው ሩታ ነው። ሄርሜላ ቤት ገብተው ራሱ ሩታ ነው። የእውነት በጣም ነው የሚገርመኝ። እኔ ደግሞ የኮሜንት ሱስ አለብኝ። ቪዲዮ እያየሁ ኮሜንት ማንበብ በጣም ነው ደስ የሚለኝና ከላይ እስከታች ሩታ ነው። ይመች ሩታዬ፣ ይመች ባልሽ ነው እንደፈለግሽ